የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የበጀት ዓመቱን 6 ወራት እቅድ አፈጻጸም ግምገማ አካሂዷል። በግምገማ መድረኩ የዋና ጠቅላይ መምሪያው አዛዥ ኮሚሽነር ዶክተር ዘላለም መንግስቴ የክልሉ ፖሊስ ተልዕኮውን የመፈጸም አቅም የሚያሳድጉ የሪፎርም ስራዎችን በማከናወን ወደ ስራ መገባቱን ገልጸው በዚህም ተስፋ ሰጪ ውጤቶች መታየታቸውን ተናግረዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በክልሉ ያሉ የጸጥታ ችግሮች ለመፍታት ተቋማዊ ሪፎርም ስራዎች በማጠናከር ጠንካራ የፖሊስ ሰራዊት በመገንባት የክልሉን ሰላም ወደ ነበረበት ለመመለስ የሚያስችል እቅድ አቅዶ በወንጀል መከላከልም በወንጀል ምርመራ በአስተዳደር ልማትና በዩኒቨርሲቲ ኮሌጆችን በተቋም ግንባታ ዙሪያ ውጤታማ የሆኑ ተስፋ ሰጪ ስራዎችን በማከናወን ላይ ይገኛል። ከነዚህ የሪፎርም ስራዎች መካከልም የሰራዊቱን አቅም የሚያጠናክሩ የሰው ሀብት ልማትና ተቋማዊ አቅም ግንባታ ስራዎች፣ አሰራርን በቴክኖሎጂ ማስደገፍና ሌሎችንም ለአብነት ያነሱት ኮሚሽነር ዶክተር ዘላለም በዚህም የተገኙ ተጨባጭ ውጤቶችን አብራርተዋል። በጥምር ጦሩ በሙሉ ቅንጅት የተሰራው ስራ በተናጠልና በጋራ ለተመዘገበው አኩሪ ድል ክልሉ የገጠመውን ቀውስ በመታደግ ዘላቂ ሰላም ማስፈን ችለናል። በዋና ጠቅላይ መምሪያው የወንጀል መከላከል ጠቅላይ አዛዥ ምክትል ኮሚሽነር አበበ ውቤ በበኩላቸው የፖሊስ የጸጥታ መዋቅሩ በአንድ በኩል የክልሉን ሰላም በማስፈን በሌላ በኩል ደግሞ ወንጀሎችን በመከላከል ረገድ የመፈጸም አቅሙን ከጊዜ ወደ ጊዜ እያሻሻለ መምጣቱን ተናግረዋል። ህዝቡ ሙሉ ወደ ሰላም ሁኔታ እንዲመለስ የኛ የወንጀል መከላከል ስራ ነው። ወንጀሉ ከመፈጸሙ በፊት አስቀድሞን መከላከል ስራ ነው። የህግ የበላይነት እንዲረጋገጥ ማድረግ ነው። ወንጀል ሰርተው የተገኙ ደግሞ በህግ እንዲጠየቁ ማድረግ ነው ስራችን ያለው። ይሄን ስናደርግ ደግሞ ከምርመራ ከፍትህ ጋር በቅንጅት እየሰራን ያለንበት ሂደት ነው ያለው። የተለያዩ ዞኖች የፖሊስ አመራሮች እንደሚሉትም የክልሉ ፖሊስ ከሌሎች የጸጥታ መዋቅሮች ጋር በመሰለፍ ለዜጎች ሰላም መስፈን ግዳጁን በአግባቡ እየተወጣ መሆኑን ገልጸው በዚህም አሁን ላይ የተሻለ ሰላም መታየቱን ተናግረዋል። ይህን በክልሉ የታየውን ሰላም ለማጽናትም ከሌሎች የጸጥታ መዋቅሮችና ማህበረሰቡ ጋር በቅንጅት ይሰራል ብለዋል። ከመደበኛ ስራው ወጥቶ ወደ ተዋጊነት ገብቶ በደንብ እያጸዳ ያለበት ህግ እያስከበረ ያለበትና ህዝባችንን እያሰቃየ ያለ ኃይል በህግ ቁጥጥር እያዋልን በህግ ወደ ማረሚያ ጭምር እያስገባን ያለበት ሁኔታ ነው ያለው። በአሁኑ ደረጃ ያለው የጸጥታ ቁመናችን አሁን ከህዝቡም ከሰራዊቱም ያለው መነሳሳት ቁርጠኝነት ጥሩ ነው። አሁን ወደ ነበረው ሰላም በአብዛኛው እየመጣ ነው። ዞናችን ለህዝባችን ሰላምና ደህንነት መረጋገጥ ጉልህ ድርሻውን የሚወስደው የፖሊስ እና የጸጥታ መዋቅሩ በመሆኑ የፖሊስ ኃይላችን በየደረጃው የሚጠበቅበትን ኃላፊነት እየተወጣ ነው የሚገኘው። በተለይ ከአጋር የጸጥታ መዋቅር ጋር በቅንጅት በመሆን ስራዎችን የህግ ማስከበር ስራዎችን እየሰራ ነው የሚገኘው። ይህም በመሆኑ እንደ ሰሜን ሸዋ ዞን አሁን ላይ አንጻራዊ ሰላም ማምጣት ተችሏል ማለት ነው። በቀጣይም የታዩ ለውጦችን በማስቀጠል የፖሊስ አባላት ተልኳቸውን በአግባቡ እንዲወጡ የሚረዱ አሰራሮችን በመዘርጋት የክልሉን ሰላምና ደህንነት ለማረጋገጥ በትኩረት ይሰራልም ተብሏል።